አርእስተ ዜና። ምኒልክ ዕዝ ላስታ ሳምነው ኮር በቅርቡ ስለ አማራ ሕዝብ ሲል ክቡር መስዋዕትነትን በከፈለው በአርበኛ ኮማንዶ ሀቢብ የሱፍ ስም አዲስ ዘመቻ አስጀመረ። ዘመቻው ከታወጀበት ዛሬ የካቲት 9 2018 ዓ.ም ንጋት ጀምሮ በተደረገው ውጊያ አገዛዙ አይነኬ በሚል ሲተማመንባቸው የነበሩ 4 የኮንክሪት ምሽጎች ደርምስምሳቸው ወጥቷል። በዚህም እስካሁን ቁጥራቸው በውል የታወቀ 82 የአገዛዙ ወታደሮች ተደምስሰዋል። በርካታ የጦር መሳሪያም በፋኖ ቁጥጥር ስር ውሏል። መረጃውን በዝርዝር አጠናቅረነዋል፣ ታደምጡታላችሁ። በሌላኛው መረጃችን በደሃና መስመር ከጭላ ወደ አዚላ በአምቡላንስ ተሳፍረው ሲንቀሳቀሱ በነበሩ የብልጽግና ካድሬና ፖሊስ አባላት ላይ በተወሰደ እርምጃ በርካቶች ሙትና ምርኮኛ መደረጋቸው ተሰምቷል። የሰቆጣ ወረዳ 02 ቀበሌ አመራር ኢንስፔክተር ወርቆ በየነና በዚህው ወረዳ 012 ቀበሌ የፖሊስ አመራር የሆነው ምርቱ አለሙ በፋኖ እጅ ከፈንጅ ተይዘዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ፋኖ ከጭልጋ ወደ አለፋጣ ቁሳ እየተንቀሳቀሰ በነበረ የአገዛዙ ኃይል ላይ በፈጸመው የቆረጣ ማጥቃት ከ150 በላይ ወታደሮችን ሞትና ቁስለኛ አደረገ። በቆረጣ ማጥቃቱ ከተገደሉ የአገዛዙ ወታደሮች መካከል የ100 አለቃ ማዕረግ ያላቸውና ሌሎች ከፍተኛ የጦር አዛዦች እንደሚገኙበት ታውቋል። በጥቃቱ የጠላት ኃይል በተሽከርካሪ ጭኖት የነበረው ሬሽንና ሌሎች ወታደራዊ ቁሳቁሶች በፋኖ ቦምብ ጋይተዋል። ወታደራዊ ተሽከርካሪዎችም ወድመዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ፋኖ በቆላ ድባ ከተማ ውስጥ የነበረ የጠላት ምሽግን ጥሶ በመግባት በወሰደው እርምጃ 19 የአገዛዙ ወታደሮችን ሙትና ቁስለኛ ማድረጉ ታወቀ። ውጊያው የተካሄደው በመሃል ቆላ ድባ ከተማ ውስጥ በሚገኘው የወረዳ ፖሊስ ጣቢያ ላይና በወረዳ አስተዳደሩ ቢሮ ላይ ሲሆን መስሪያ ቤቶቹን እንደ ካምፕ ሲጠቀም የነበረው የጠላት ኃይል ላይ ነው እርምጃ የተወሰደው። ፋኖ ወደ ጠላት ምሽግ በመግባት ከሚወስደው እርምጃ በተጨማሪ ከሳንጃው ውጊያ ጀምሮ በጨበጣ በደፈጣና በቆረጣ የጠላት ብልጽግና ኃይልን አይቀጡ ቅጣት በመቅጣት ግብዓተ መሬቱን መፈጸሙን አጠናክሮ ቀጥሏል። መረጃውን ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ የዛሬ የካቲት 9 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በክቡር ሰማዕቱ አርበኛ ኮማንዶ 10 አለቃ ሀቢብ የሱፍ ስም አዲስ ዘመቻ ታወጀ። ኮማንዶ ሀቢብ የሱፍ በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ላስታ ሳምነው ኮር ስር የነብሮ ተወርዋሪ ኮማንዶ ምክትል አዛዥ እንዲሁም በእዙ ስር የኮማንዶ አሰልጣኝ ሆኖ ለዓመታት ታግሏል። ኮማንዶ ከሳምንታት በፊት በላስታ ቀጠና በጋሸናና በላሊበላ መካከል በተደረገ ውጊያ ስለ አማራ ሕዝብ ሲል ክቡር መስዋዕትነትን ከፍሏል። የኮማንዶውን የትግል ታሪክ በሚመለከት መረብ ሚዲያ በቅርቡ አሰናድቶ ወደ እናንተ ያደርሳል። በክቡር ሰማዕቱ አርበኛ ኮማንዶ ሀቢብ የሱፍ ስም ዛሬ የካቲት 9 2018 ዓ.ም ጀምሮ አዲስ ዘመቻ ታውጇል። ዘመቻው ከታወጀበት ዛሬ ንጋት ጀምሮ በተደረገው ውጊያ አገዛዙ አይነኬ በሚል ሲተማመንባቸው የነበሩ 4 ምሽጎች ተደርማምሰዋል። ከ82 በላይ የጠላት ወታደሮች ሙትና ቁስለኛ ተደርገዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ አካል የሆነው ላስታ ጀነራል አሳምነው ጽጌ ኮር ከሁሉም ክፍለ ጦሮች የተወጣጡና የኮሩን ነብሮ ኮማንዶና ዋግሹም ብርጌድን ጨምሮ በተሳተፉበት አውደ ውጊያ በአገዛዙ መከላከያ ሰራዊት ላይ ታላቅ ድል ተቀዳጅቷል። በአርበኛ 10 አለቃ ሀቢብ የሱፍ ስም የተሰየመው ዘመቻ ዛሬ የካቲት 9 2018 ዓ.ም ከንጋት ጀምሮ በቡግና ወረዳ አይና ከተማ ዙሪያ በተደረገ ከባድ ትንቅንቅ የጠላት ኃይል አይነኬ በሚል ሲተማመንባቸው የነበሩ 4 የኮንክሪት ምሽጎች ተሰብረዋል። በዚህም ከ82 በላይ የአገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። ይህ በስፍራው በትክክል የተቆጠረ ነው። በርካታ ቁስለኞች ወደ ላሊበላ ተወስደዋል። ከቁስለኞቹ መካከልም በርካቶች ሕይወታቸው ማለፉ ተነግሯል። ይህን ሳይጨምር ነው ከ82 በላይ ወታደሮች ሙትና ቁስለኛ የተደረጉትም። በተጨማሪም በተጋድሎው 25 ክላሽንኮቭ መሳሪያ፣ 1520 የክላሽ ተተኳሽ፣ 32 የእጅ ቦምብ፣ 26 የወገብና የደረት ትጥቅ በፋኖ ቁጥጥር ስር ውሏል። ዘመቻው ተጠናክሮ ቀጥሏል።
የክቡር ሰማዕቱ አርበኛ አስር አለቃ ኮማንዶ ሀቢብ የሱፍን የትግል ታሪክ በቅርቡ መረብ ሚዲያም ለአድማጭ ተመልካቾቹ ያደርሳል። በተያያዘ መረጃ በደሃና መስመር ከጭላ ወደ አዚላ በአምቡላንስ ተሳፍረው ሲንቀሳቀሱ በነበሩ የብልጽግና ካድሬና ፖሊስ አባላት ላይ እርምጃ መወሰዱ ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ላስታ ሳምነው ኮር ስር የኃይሉ ከበደ ክፍለ ጦር ፋኖዎች እርምጃውን በመውሰድ ድል ተቀዳጅተዋል። እርምጃ የተወሰደው ዛሬ የካቲት 9 2018 ዓ.ም ከጭላ በ17 ኪሎ ሜትር ርቀት ቅናባ ማርያም ላይ በተፈጸመ ደፈጣ ጥቃት ነው። በዚህም በደሃና መስመር ከጭላ ወደ አዚላ በአምቡላንስ ተሳፍረው ሲንቀሳቀሱ የነበሩ የሰቆጣ ወረዳ 02 ቀበሌ አመራር የሆነውን ኢንስፔክተር ወርቁ ባየና ምርቱ አለሙ የተባለው በዚሁ የሰቆጣ ዙሪያ ወረዳ የ012 ቀበሌ ፖሊስ አመራር እንዲሁም 2 ክላሽንኮቭ መሳሪያ በፋኖ ተማርኳል። በተጨማሪም በአምቡላንሱ ላይ ተሳፍረው የነበሩ ሌሎች ወታደሮች ተደምስሰዋል። ወደ ሌላኛው መረጃችን እናልፋለን። ፋኖ ከጭልጋ ወደ አለፋ ጣቁሳ እየተንቀሳቀሰ በነበረ የአገዛዙ ኃይል ላይ በፈጸመው የቆረጣ ማጥቃት ከ150 በላይ ወታደሮች ሙትና ቁስለኛ ተደረጉ። በቆረጣ ጥቃቱ ከተገደሉ የአገዛዙ ወታደሮች መካከል የመቶ አለቃ ማዕረግ ያላቸውና ሌሎች ከፍተኛ የጦር አዛዦች እንደሚገኙበት ታውቋል። በጥቃቱ የጠላት ኃይል በተሽከርካሪ ጭኖት የነበረው ሬሽንና ሌሎች ወታደራዊ ቁሳቁሶች በፋኖ ቦምብ ጋይተዋል። ወታደራዊ ተሽከርካሪዎቹም ወድመዋል። ትላንት የካቲት 8 2018 ዓ.ም መነሻቸውን ከጭልጋ ወረዳ ጫንድባ ከተማ አድርገው ወደ ጣቁሳ ደልጊ አቅጣጫ እየተንቀሳቀሱ በነበሩ የጥላት ብልጽግና ቡድን ተላላኪ ወታደሮች ላይ ፋኖ ከባድ የሆነ የቆረጣ ጥቃት ፈጽሞባቸዋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ በጌ ምድር ክፍለ ጦርና ዞብል ጃኖ ክፍለ ጦር ጥምር ጦር ከጭልጋ ወረዳ ጫንድባ ከተማ ወደ አለፋ ጣቁሳ ደልጊ አቅጣጫ እየተንቀሳቀሰ በነበረ የጥላት ኃይል ላይ የቆረጣ ጥቃት በመፈጸም ድል ተቀዳጅተዋል። በጭልጋና ጣቁሳ ወረዳ አዋሳኝ የሚገኝ ጨው ድባና ወርቅ ድባ በተባለ ቦታ ላይ ትላንት እስከ ምሽት በወሰዱት እርምጃ ከ150 በላይ የጥላት ኃይልን ሙትና ቁስለኛ በማድረግ ድል ተቀዳጅተዋል። የጥላት ሻለቃ አመራርን ጨምሮ መቶ አለቃና ትይዩ ኃላፊነት ያላቸው አመራሮች እንዲሁም ከ150 በላይ ወታደሮች ሙትና ቁስለኛ ተደርገዋል። አብዛኛው የጥላት ቁሳቁስ በነበረው የተኩስ ልውውጥ የጋየ ሲሆን በቁጥር 150 በላይ ጥላት ወታደሮች ሙትና ቁስለኛ ተደርገዋል። እንዲሁም አገዛዙ በተሽከርካሪዎች ጭኗቸው የነበሩ ወታደራዊ ቁሳቁሶች በቦምብ ጋይተዋል። ተሽከርካሪዎችም ወድመዋል። በዚሁ ቀጠና ከቀናት በፊት በተደረገ ተጋድሎ 2 ሻለቃ አመራር፣ 5 የመቶ አለቃና 2 ሎጂስቲክ መምሪያ ኃላፊዎች በድምሩ 9 የጥላት ኃይል አመራሮች እንዲሁም ከ250 በላይ ጥላት ወታደሮች ሙትና ቁስለኛ ተደርገው እንደነበረ እዙ አስታውቋል። በአሁኑ ሰዓት የጥላት ኃይል ቁስለኞቹን ከወረዳ ወረዳ አንቀሳቅሶ ማሳከም እንዳይችል መንገዶች ሁሉ በቆረጣ የተዘጉበት ሲሆን ሄሊኮፕተርን በመጠቀም ወደ ባህር ዳርና ጎንደር ከተማ እያመላለሰ እንደሆነ ተሰምቷል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በዚያው በሰሜን አማራ ቀጠና ፋኖ በቆላ ድባ ከተማ ውስጥ የነበረ የጥላት ምሽግን ጥሶ በመግባት በወሰደው እርምጃ 19 የአገዛዙ ወታደሮችን ሙትና ቁስለኛ ማድረጉ ታወቀም። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ታድሎ ብርሃን ክፍለ ጦር ስር የጽናት ብርጌድ ፋኖዎች ትላንት የካቲት 8 2018 ዓ.ም ምሽት 12 ሰዓት ጀምሮ በቆላ ድባ ከተማ ሰፍሮ በሚገኘው የጥላት ኃይል ላይ መብረቃዊ እርምጃ በመውሰድ ድል መቀዳጀታቸውን የኮሩ ህዝብ ግንኙነት ክፍል ለመረብ ሚዲያ በላከው መረጃ ገልጿል። የጸረ አማራው ብልጽግና ቡድን ተላላኪ መከላከያ ሰራዊቱ በመሃል ቆላ ድባ ከተማ ውስጥ በወረዳው ፖሊስ ጣቢያ ላይና በወረዳ አስተዳደሩ ቢሮ ላይ ሰፍሮ ሰንብቷል። በዳግማዊ ቴዎድሮስ ኮር ታድሎ ብርሃን ክፍለ ጦር ስር የጽናት ብርጌድ ፋኖዎች ትላንት ምሽት 12 ሰዓት ጀምሮ በወሰዱት እርምጃ የህዝብ መገልገያ ተቋማትን ለጉዳት ባላጋለጠ መልኩ የጥላት ምሽጎችን ከማፈራረስ ጀምሮ ስኬታማ እርምጃ በመውሰድ ድል ተቀዳጅተውበታል። የሽምቅ ጥቃት ሳይንስን ከአማራዊ ጀግንነትና የጦር ብልሃት ጋር ያጣመረ ነው በተባለው በዚህ ማጥቃት 11 ያገዛዙ ወታደሮች ሲገደሉ ከ8 በላይ የሚሆኑት ደግሞ የቆሰሉ ሲሆን በድምሩ 19 በላይ የጥላት ብልጽግና ወታደሮች ሙትና ቁስለኛ መደረጋቸውን ነው ኮሩ በህዝብ ግንኙነት ክፍሉ በኩል ለመረብ ሚዲያ በላከው መረጃ የገለጸው። በተጨማሪም በርካታ የጦር መሳሪያ ከነተተኳሹ እንዲሁም ሌሎች ወታደራዊ ግብዓቶች በፋኖ ቁጥጥር ስር መግባታቸው ታውቋል። ፋኖ ወደ ጥላት ምሽግ በመግባት ከሚወስደው እርምጃ በተጨማሪ ከሳንጃው ውጊያ ጀምሮ በጨበጣ የጥላት ብልጽግና ኃይልን በደፈጣና በቆረጣ የቀጡ ቅጣት በመቅጣት ግብዓተ መሬቱን መፈጸሙን አጠናክሮ መቀጠሉን የመረብ ሚዲያ ግንባር ዘጋቢዎች ለማረጋገጥ ችለዋል።
የተከበራችሁ የብረን ሚዲያ ቤተሰቦች ለዛሬ የካቲት 9 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህን መስሎ ነበረ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ ቸር ቆዩ።